መርጃን ሁልጊዜም ቢሆን ለቤተሰቦቿ ስትል ዋጋ እንደከፈለች ነው። በትንሹም በትልቁም እናቷ፣ አባቷ እንዲሁም ከዚህ ቀደም የሞተው ወንድሟ ምንም ነገር ቢፈጠር ቤት ውስጥ መርጃንን ፊት ለፊት ከማጋፈጥ ውጪ ራሳቸው በድፍረት ወደፊት ጠጋ ብለው እኔ እንዲያረኩ እኔ አንዳጠኔ እንዲያጠፋው ብለው ራሱ ኃላፊነታቸውን አይወስዱም። በአሁኑ ደግሞ የገዛ እናቷ ያላትን በቀል አስልሌ ለመወጣት ሞክራ አልተሳካላትም። በምርመራው መሰረት ልትመርዛት የሞከረችው በአይጥ መርዝ ነበረ። ይህ ነገር በምርመራ ከታወቀ በኋላ የአቲሽ እናት ሙዘይን በጣም ነበር የተደናገጠችው። ሁሉም ተደነጋገጡ። እንዴት የአይጥን መርዝ የሚያክል ነገር አስሊ ከምግብ ጋር ተቀላቅሎ ሊሰጧት ይችላሉ በሚል ምክንያት ሙዘይን ገና ከሰራተኞቹ ጋር እንኳን ሄዳ እየተጣላች ነበረ። ነገር ግን አሁን አንድ የሚገርም ነገር ተገኝተዋል። ይህም አቲሽ ከመርጃን አባት ከአይደር ጋር እየተጣላ ነበረ። በድንገት የመርጃን ቦርሳ የወደቀው ሲወርቅ ከቦርሳ ውስጥ ደግሞ ያ ብልቃጥ ነገር ወጣ። ሲወጣ አቲሽ ሲያዩ ደነገጠ። በጭራሽ አልገመተም ነበር። ምንድነው እያላን ነበረ። ጀማል ከወደቀበት አነሳው። መርዙን ከወደቀበት ካነሳው በኋላ ምንድነው ይሄ ምን ያደርጋል አንቺ ቦርሳ ውስጥ? ይሄ አንቺ ነው ይላታል። መርጃን ሰጥተው ለመጀመሪያ ጊዜ ነው። ደነገጠች። ነርሚን የመርጃን እናት ፍጥጥ ብላ ተመለከታቸዋለች። ምንም እንደማታውቀውና መርጃን ደግሞ ይሄ እኔ አይደለም እኔ ምንም አውቀው ነገር የለም ትላለች። ይሄ አንቺ ቦርሳ አይደል እንዴ እያላትሽ ይጠይቃታል። አዎ እሱማ የኔ ቦርሳ ነው ግን እቃው የኔ አይደለም ታዲያ የኔ አይደለም ትላለች። እና አንቺ ካልሆነ እዚህ ምን ያደርጋል ምን ይሰራል? እስኪ መልሽልኝ እያላን ነበር። ልጄን ለመግደል ሞከርሽ እንዴ? አንቺ ልጄን ለመግደል እየሞከርሽ ነው እንዴ? እንዴት ብታስቢ ነው? እስኪ ልጆችን ጫፋቸው እንድነክብኝ አልፈልግም ዋጋን የማስከፍልሽ ብላ ባይል የፈተረቻት መርጀን ጥቅልል ብላ ወደቀች። እገልሻለሁ ያለች ሙዛይን ትጫዋለች። አትሽ ደግሞ እማዬ ቆይ አንዴ ተረጋጊ እያለቻ ነበረ። ዋጋ ትከፍላለች ብላ ሙዛይን እየጮች ነበረ። ልጄ ልትገልብኝ ነበር እኮ አስሊ ልትገልብኝ ነበረ። አንተ እሷን እየጠበካን ነው እንዴ? ለእሷ እየተከላከልክላን ነው እንዴ? ትላለች። ምክንያቱም አትሽ ተቆጥጦ ጣልቃ እየገባ ነበረ። ጥፉ ከዚህ እኔ ምንም ያረኩ ነገር የለም ትላለች መርጃን። አዎ ልጄ ምንም ያረገችው ነገር የለም ልጄን አጠመዳችኋት እያለ ሃይደር ይናገራል። ሃይደር ተረጋጋ፣ ርቀትን ጠብቅ እያለ ጀማል ደግሞ ይቆጣል። በአንድ በኩል አቲሽ መርጃንን አያትና እጇን ባይል እየጎተተ በቀጥታ ከቤት ተያይዘው እየወጡ ነበረ። ሙዘይን ከነርሚን ጋር እየተጨቃጨቀች ነው። የልጄ አንድ እንኳን የጸጉር ዘለላ አንድ ነገር እንኳን ቢሆን ምን እንደማረግ ታውቂያለሽ አይደለ? በእነዚህ እጆቼ አንቄ ነው የምገልሽ፣ አሰቃይሻለሁ፣ ግደኝ ብለሽ እንድትለምኝኝ እንድትማጸኝኝ ነው የማረግሽ ብላ ሙዘይን እየተቆጣች ነበር። ሁሉንም ገለማምጣ እያየቻቸው ነው። አቲሽ ከመርጃን ጋር ወደ ቢሮ ይዟት እየገባ ነው ያለው። ተያይዘው ወደ ውስጥ እየገቡ መርጃን በጣም ፈርታለች። እጇን ጭምቅ አድርጎ የያዘ አንቺ ነሽ አይደል እያለ ነበረ። ድንግጣ ታያለች። ምንድነው የምታወራው? ምን እያልክ እንዳለ አልገባኝም እያለችው ነበር። ለመሸሽ እየታገለች በአንቺ ቤት ፍትህ ለማስመለስ እየሞከርሽ ነው እንዴ? እንደዚህ ነው እንዴ የወንድምሽን በቀል የምታስመልሽው? መልሽልኝ እስኪ ይላታል። ስለምን በቀል ለምታወራው ቆይ አንተ ብላ ጠየቀችው። ከኔ ጋር ጨዋታ መጫወትሽን አቁሚ እሺ። ለወንድምሽ ሞትኛን ተጠያቂ እያረግሽን ነው እንዴ? እያረግሽን ነው። እሱ ተገሎ ነው እያለ ነበር። አዎ ተገሎ ነው። ታዲያ እህትን ስለመረስኳት አስሊን ስለመረስኳት የማስመልሰው ይመስላል እንዴ አለችው። እጫውንስ በጣም በዛ እያለችው ተመናጭቃ ቶሎ ብላ ልትሄድ ነበር። እጇን እየያዘ ነበር። የትም ሄድ አትችይም፣ እኔ ሂጂ ሳልልሽ ሳልፈቅድልሽ የትም መንቀሳቀስ አትችይም። ታዲያ ቦርሳሽ ውስጥ ምን ያደርጋል እያለ ነበር። እውነት አላውቅም እያለችው ነበረ። አስሊን እያስፈራራሻ ነበር ባለፈው ልታ የወንድምሽን መኝታ ክፍል ስለወሰደችው ብሎ ተናገረ። እና ታዲያ የመመረዘው ሀሳብ ከየት ሊመጣልኝ ይችላል? ስታስበው እንደዚህ አይነት ሰው መስላለሁ እንዴ አለችው። እና አንቺ ካላረግሽው ማን ሊያደርግ ይችላል? መልሽልኛ ወይስ ሌላ የመረዛትን ሰው እየጠበቅሹ ነው? ለሱ ብለሽ እየሸፈንሽለን ነው አላት። እኔ ለማንም እየሸፈንኩኝ አይደለም። እኔ ማንንም በዚህ ልክ መጉዳት አልችልም። ስማ አንተ ብዙ ነገር አድርገኸኛል። ቤተሰቤን ለመጉዳት እየታገልክ ነው፣ እየጎዳህን ነው። ነገር ግን እኔ ምንም ነገር እንደዚህ ማድረግ ፍላጎት የለኝም። ምክንያቱም እንደዚህ አይደለም። እኔ መርጃን ማለት ይሄ አይደለም ብላ ትመልሳለች። ወደ እሷ እየጠጋ ነበረ። እኔ ግን አገኘዋለሁ ማን መርዛት እንደሞከረ ዋጋ ትከፍላላችሁ። አንቺን ብትሆኚ ሌላ ሰው ተመጣጣኝ ዋጋ ነው የምትከፍሉት እያለ ይዝትባታል። ዝቶባት ከዚህ እንዳትወጪ ሙዘይን እናቴ እንዳታይሽ ብሏት ወደ መኝታ ክፍል ይገባል። እነቺ ቼክና እነ ቢናዝ በሌላ በኩል ግራ ግብት ብሏቸዋል። ምንድነው የምናደርግ ይባባላሉ። ምግብ ውስጥ ተጨምሮ የአይጥ መርዝ በላች የሚለው ነገር የአስሊ ነገር አስጨነቃቸው። ማን እንደዚህ ሊያደርግ ይችላል እየተባሉ ነበረ። በአንድ በኩል ሁሉም ሰራተኞች ተጠሩ። ሙዘይን እያስጠራቻቸው ነበር በዋናው ሳሎን። እናንተ ምንድነው እዚህ ቤት ውስጥ የአይጥ ወይም የተባይ መርዝ ነገር መድኃኒት ነገር አለ እንዴ ብላ ጠየቀቻቸው። ኧረ ወይዘሮ ሙዘይን ምን እያልሽ ነው? ኧረ እንደዚህ የሚባል ነገር የለም ብላ ቢናስ ትመልሳለች። ነርሚንና አይደር ቁጭ ብለው ያዳምጣሉ። ምን ያደርግልናል እያሉ ሙዘይንን ይጠይቁ ቋታል ይህ የተባይ ወይም የአይጥ መርዝ። ከዛ በኋላ አይደር ከተቀመጠበት ተነሳ። ምንድነው የመርመራ የሚመስል ነገር ምንድነው? አይበቃም እንዴ እያለ እየተቆጣ ነበረ። እኔ ስላንተ አይገባኝም፣ ስላንተ ጭንቀት አይገባኝም። እኔ ሞኝ መስላሉ እንዴ? ልጄን ልትገሉብኝ እኮ ሞክራችሁ እኮ ነበረ። ከዚህ በኋላ ልጄን ለመጠበቅ ማድረግ ያለብኝን ነገር በሙሉ አደርጋለሁ ትላለች። አይደር ደግሞ እኛ የምር የእናንተ ጠላቶች ብንሆን ኖሮ ማድረግ ያለብንን ነገር እናውቅ ነበረ ይላል። እመነኝ አቶ አይደር፣ በዚህ መርዝ እህቴን ለመመረዝ ሞክራችሁ ነበረ፣ እኔ ግን አጠፋችኋለሁ እያል ነበር። ስለ አስሊን ነው ጀማል የሚያወራው። ጀማል በተለይ አስሊን በጣም ስለሚወዳት ይህ ነገር በጣም
ነበር ያበሳጨው። ሰራተኞቹ ወደ ውስጥ ገቡ። ሙዛይን በአንድ በኩል እሷን ብትሆን ተናግራ ዞር ትላለች። በሌላ በኩል መርጃን ቤት ውስጥ ዞር እያለች ነው። እስኪ አስሊን የሆነ ነገር ልበላት ላናግራት አለች። በየዋ ልብ በቀጥታ ወደ አስሊ መኝታ ክፍል ገባች። ስትገባ አስሊ ተኝታለች። የተኛችበት ትራስ ደግሞ ትንሽ ተበላሽቷል። ስለዚህ አስሊ አንገቷን ሰበር አድርጋ ነበር የተኛችው። ከዛም በኋላ መርጃን በዚህ መንገድ አየቻትና ትራሷ ልታስተካክልላት ብላ አሰበች። ሀሳቧን ደግሞ ቀየረች። አልፈልግም ይቅርብኝ፣ መዘዝ ውስጥ ይከተኛል ብላ አሰበች። ትንሽ ካልጓ ልትርቃለችና ደግሞ ተመለሰች። በቃ ላስተካክልላት ብላ ወሰነች። ገና ትራሱን ብድግ ስታረገው አስሊ ጮኸች። ልትገለኝ ነው በትራሱ አፍና ብላ ጮኸች። ድንገት ጀማል መጣ። በረጋ ነበረ። ምንድነው እየሆነ ያለው ነገር ይላል። መርጃን ትራሱን በእጇ እንደያዘች ደንግጣ ቀርታለች። ክው ነበር ያለችው። በአንድ በኩል አስሊ ልትገለኝ ነው ብላ የጮች ነው። ድንገት አቴሽ መጣ። ጀማል ደግሞ የጀመርሽው ልጨርሽ ነው የመጣሽው ብሎ መርጃን እየተቆጣን ነበረ። አንቺ እዚህ ምን ታረጋለሽ ብሎ አቴሽ መርጃን እየጠየቃን ነበረ። ምን ታረጋለች እዚህ? አንቃ ልትገለኝ ነው? አዩ በትራሱ አፍና ትራሱን በእጇ ያዘችው። ለዛ ነበረ ተኝቼ ነበር ብላ አስሊ እየጮች ነበረ። እንዴ ኒኮ ላወራሽ እኮ ነበረ የመጣው ስለ መርዙ፣ ሌላ ምን ላረግ እመጣለሁ ትላታለች። የምን ወሬ የምር ነይ ውጪ እያለ አቴሽ እጇን እየጎተተ ይዟት እየወጣ ነበረ። ጀማል ወደ አስሊ ጠጋ ብሎ እሷን ያባብላል። እቺ ልጅ ምን አርጊ ነው የምትለኝ ትላለች አስሊ። መርጃና አቴሽ ተያይዘው ወጡ። ምን ብዬ ነግርሽ ነበረ አንቺ አታርፊም እንዴ እያለ ነበረ። ነፍሰ ገዳይ ነኝ እንዴ በቃ ላናግራን ነበር ሄድኩት በማለት እየተናገረች ነበረ። ምን ልንድ ነው የምታናግሪያት? ከክፍልሽ እንዳትወጪ ብዬሽ ነበረ። ለምን ወደ ክፍሏ ሄድሽ ይላታል። ላናግራን ነበር ሄድኩት ሌላ ምን ሊኖር ይችላል ብላ እሷን በቁጣ እየመለሰችለን ነበረ። አዎ ታማለች አውቃለሁ፣ ነገር ግን አሳዘነችኝ። ትራሷን ላስተካክልላን ነበር አንገቷ እንዳይታመም በቃ ለዚሁ ነው እያለች ነበር። ከዛ ድንገት እንደተነሳችና እንደ ጮች ነገረችው። እንደውም ባላረግ ይሻለኝ ነበር ስትል ነበረ። ይኸውልሽ እስካሁን ድረስ የመጀመሪያው ተጠርጣሪ አንቺው ነሽ። ብዙ ግርግር የሚፈጠር ነገር አታርጊ፣ ከአስሊ ራቂ እሺ ብትያት ነው የሚሻለው። እሷ ክፍል በጭራሽ የመግባት መብትም የለሽም፣ መግባት አትቺ፣ አለበዚያ ከባድ ነው የሚሆነው። ምንም ነገር ሲፈጠር አንቺን ብቻ ነው የማወቅሰው፣ አንቺን ብቻ ነው ጥፋተኛ የማረገው እያለ ነበር። ለምንድነው ቆይ ሁልጊዜ የማትረዱኝ እናንተ ለምንድነው ቆይ ብላ ይጠቀችው ነበር። ተረጋጊ፣ አትጨቃጨቂ፣ አትከራከሪ፣ የመጀመሪያው ተጠርጣሪ ነሽ አልኩሽ እኮ እንደ ወንጀለኛ ነው የምትቆጠሪው እያለ ነው። የሁለቱም ስልክ ድንገት ጮኸ። ለሱም ይደውልለት ሌላ ሰው ነው፣ ለሷም ሌላ ሰው ነበረ። ለሷ ይደውልላት ያሻር ነበረ። ሄሎ መርጃን፣ ኧረ አስቸኳይ ጉዳይ አለን። አቶ ኤርካን ከውጭ ሀገር ሆኖ በቪዲዮ ሊያወራችሁ ይፈልጋል፣ ወደ ድርጅቱ አትመጡም ብሎ ጠየቃት። እሺ ብላ ስልኩን ዘጋቸው። አቴሽን ቢሆን በተመሳይ መንገድ እየተጠራ ነበረ። ሊድ አለችው። አብረን እንሄዳለን እያለን ነበረ። ፕሮጀክቱ ያንቺን ቢሆን ካምፓኒው ደግሞ የኔ ነው፣ አብረን እንሄዳላት በቀጥታ ሊዱ ነበር። ድንገት አባቷ መጣ። መርጃን አንድ ጊዜ ላናግርሽ እያላን ነበረ። ከዛ አቴሽ መኪና ውስጥ ጠብቅሻለሁ ብሎ ዞር አለ። እዚህ ቤት ውስጥ እየሆነ ያለው ነገር በጣም አሁንስ እየበዛ ነው፣ በጣም እያስጠላኝ ነው እያላን ነበረ። ከዛ አሰብሽበት ወይ ያልኩሽን ነገር አላት። ባለፈው ለታ ፈርሚልኝ ያላን ነገር ነበረ። ችግር ውስጥ ከገባ በአንድ ጊዜ የምትታሰረው እሷ ናት። እሱ ችግር ውስጥ መግባት አይፈልግም እንደ ልማዳቸው። አሁንም ቢሆን ጥፋታቸውን በእሷ ሊሸፍን ናቸው። ከዛም በኋላ እናወራበታለን ብለው እሷ ዞር ትላለች። በሌላ በኩል ደግሞ ጀማልና አስሊ አብረው እየወሩ ነበረ። እሷ ናት ያረገችው፣ አይቻታለሁ፣ ኪችን ውስጥ ስትገባ አይቻታለሁ ብላ ትከራከራለች። አሁን ደግሞ በትራስ አፍና ልገለኝ ነው የመጣችው ብላ ትናገራለች። ጀማል ዝም ብሎ ያዳምጣል። ድንገት ሙዛይን መጣች። ምን እያልሽ ነው ብላ እየጠየቀቻት ነበረ። በአንድ በኩልም ልትገለኝ እኮ መታ ነበር በትራስ አፍና ብላ ለሙዛይን ለእናቷ ስትነግራ ሙዛይን ቆይ ትምጣ ጸጉሯን ጎትታታለሁ ስትል ነበረ። አቴሽ ከመርጃን ጋር ተያይዘው እንደወጣ እዚህ ጋር ጀማል ይናገራል። በአንድ በኩል ሙዛይን ይህ ልጅ ብሎ በቃ ከሷ ጎን መሆን ጀመረ ማለት ነው። በጣም አላማውን እየረሳ ነው። አቴሽ ራሱን እያጣ ነው፣ ራሱን እየረሳ ነው ይባባላሉ። ምክንያቱም አቴሽ እየተቀየረባቸው ነው። ከበቀል ይልቅ ወደ መርጃን በጣም እየተሳበ እንዳለ ነው እየገባቸው ያለው። መርጃንና አቴሽ ወደ ካምፓኒው መጡ። የመሰብሰቢያ ቢሮቸው ውስጥ ተቀምጠዋል። ጎን ለጎን ተቀምጠው ነበረ። በድንገት እና ያሻር መጡ። በቃ እናንተ መሄድ ትችላላችሁ፣ እኛ ስራውን እንጨርሳለን ብለው ሸኟቸው። ለሁለቱን አብሮ መስራት ጀምሮ ከዛ መርጃን በቃ ቢሮ ልስራ ብላ ልትሄድ ነበር። ቁጭ በይ ብሎ ጠየቃት። አይሆንም ቢሮ እጅ ልስራ እያለችው ነበር። ቁጭ ባልኩሽ እኮ ሰሞኑን በጣም እየጠገብሽ ነው፣ እስኪ መታዘዝ ተማሪ ቁጭ በይ እስቲ እያለን ነበረ። ምሮን የምትናድ ነው የምትበሳጭብኝ? ቆይ አንተ ሁሉ ጊዜ እኔን ስታይኝ ትበሳጫጫለህ፣ ምሮ ችግር እያለችው ነበረ። ቁጭ በይ እኮ ነው ያልኩት፣ ምን እንዳረግ ጠብቀሽ ነው? እህቴን እንደ መረጃት እያወቅኩኝ ፍቅር ላሳሽ ትፈልጊያለሽ እንዴ? እኔ ማስመሰል አልችልበትም፣ ነይ ቁጭ በይ አሁን እያለን ነበር። በግድ አስገድዶ እንድትቀመጥ አደረጋት። ሁለቱም የሆነ በመካከላቸው ጭንቀት አለ። ሙዛይን አስሊ ልጇን እንቅልፍ አስተኛቻት፣ አጠገቧ ነበረች። ከዛም በኋላ በድንገት የቤታቸው ሰራተኛ ዛራ መጣች። ቡና ነገር እየሰጠቻት ነበር ለሙዛይን። አቴሽ ተመለሰ አለቻት። አልተመለሰም አልመጣም ስትላ ነበር። ወደ ካምፓኒ እንደሄደ ነገረቻት። ከዚች የማትረባጋ ወደ ካምፓኒ እንዴት ሊሄድ ይችላል እያለቻት ነበረ። ከዛም በኋላ መርጃን ጨነቃትና የሆነ የሚበላ የቲማቲም ቺፕስ ነገር ይዛ መጣች። ከዛም በኋላ በቀጥታ አስቀመጠችና እሱ ልትበላ ምንድን ነው ደግሞ ይዘሽ የመጣሽው ይላታል። ይዛ የመጣችው ብዙ ነበረ በፕላስቲክ የታሸጉ። ከዛም በኋላ ያው ሲጨንቀኝ እንደዚህ
እንደዚህ ነው ማረገው በቃ እየሰራው ያለ መብላት ደስ ይለኛል እያለችው ነበረ። ብላ ከፈለክ አለችው። እምቢ አልፈልግም እያላን ነበረ። ደረቅ እንደሆነ ነገረችው። ባህሪው ድርቅና ይታይብሃል ጠመም ያልከነ እያለችው ነበረ። ማኔ እያለ እየሳቀ ይመልስላታል። ከዛ አሁንም እንዲህ በላ እያበረታታችሁ እኔ ያልወድም ማታ ማታ መብላት እያለ ይመልስላታል። ስራቸውን መስራታቸውን ቀጠሉ። በድንገት በቪዲዮ ኮል የሚያወራቸው ሰው ደወለ። እሱ ጋር ትንሽ አወሩና በቃ እንሂድ ይባባላሉ። ሰዓቱ በጣም ሄደዋል። እኩለ ሌሊት ነው መሽቷል። በሌላ በኩል ጀማል በአስሊ ፍቅር እየተብሰለሰለ ነው ያለው። በአንድ በኩል ደግሞ እሷ ራሷ በአቴሽ ፍቅር ስትብሰለሰልኝ እያየ ይቀናለም ደግሞ ይናድዳለም። ምን ላርክ ምግብ አልበላ አለኝ መተንፈስ ከበደኝ አቃተኝ ብላ አንድ ጊዜ እያለቀሰች እሷ አክፎ እያባበላት ተዛለው። ከዛ አሁን እንደውም ሆዱን ሁሉ እያመመው ነበር። በጣም ከባድ ስሜት ተሰማው። ከዛ በኋላ የመኝታ ክፍሏ በርጋ ቆሞ ብዙ ማሰብና ማስተዋል ጀመረ። ፍዝዝ ብሏል። ድንገት ሙዘይን መጣች። እንዴ ልጄ እዚህ ምን ታረጋለህ? ምን ሰራለህ እዚህ እያለችው ነበረ። ያው አስሊ ውስጥ ተኝታ የለ ምንም ነገር እንዲረብሻት አልፈለግም። በር ላይ ቆሜ ነገሮችን ልቆጣጠር ብዬ ነው ይላታል። ችግር የለም በቃ አንተ ግባና ተኛ። ችግር የለም እኔ ሁለት አንበሳ ልጆች ነው ፈጣሪ ሰጠኝ። ፈጣሪ ለዚህ ነው ማመሰግነው ብላ ሸኘችው። ከዛም እሱም እሺ ብሎ በቀጥታ እንቅልፉ ሊተኛ ወደ መኝታ ክፍሉ ይሄዳል። መርጃንና አቴሽ በጣም እየመሸባቸው ነው። ጀማል ደውሎለት አትመጣም እያለው ነበረ። ከዛም በኋላ እንመጣለን እንደርሳለን እያለው ነበረ። ነገር ግን ሰዓቱ ሄደዋል። እንሂዳን ይባባላሉ። ስለዚህ እዛው ለመቆየት እየወሰኑ ናቸው። ድንገት ግን መርጃን ቢሮ ውስጥ እንዳለች እንቅልፍ ወሰዳት። እዚህ የማደር የመቆየት ምንም አይነት ሀሳብ አልነበረውም አቴሽ። ነገር ግን አሁን ወንድሙን ስልክ አውርቶት ሲመለስ እሷን ሶፋ ላይ ተኝታ ሲያገኛት በቀጥታ ወደ ሶፋው ተጠጋ። ትራሱ ትክክል አይደለም። ትራስ ሊቀይርላት አጠገባ ሆኖ ቁጭ ብሎ ሊቀይርላት እየሞከረ ነገር ግን በድንገት ነበር ርሱ ሰበር ብላ አንገቱ ስር የገባችው ተመቻት። አንገቱ ስር እየተኛች ነበረ። ሊቀሰቀሳት አልፈለገም። ወይኔ ስታሳዝን እያለ ነበረ። ምን ያህል ምስኪን እንደምትመስል እያስተዋላት ነው። ከዛ በኋላ ቀስ ብሎ ጸጉሯን እየነካካ እሷን በደንብ እንቅልፍ ማስተኛቱን ቀጠለበት። እሱም እዛው እየተኛ ነበረ። እንዲህ እንደተቃቀፉ እንቅልፋቸውን እዛው ላይ ጣሉ። ደረቱ ላይ እንደተኛች በድንገት ቀድማው ከእንቅልፏ ነቃች። ደነገጠች። ፈጣሪ ምንድን የተፈጠረው ምንድን ያረኩት ትላለች። የውላ የማይረባ ነገር ሲናገረኝ የነበረው ሰው እንደዛ ሲቆጣኝ ሲጮብኝ የነበረው ሰው አሁን ደግሞ እንዴት በአንዴ ምስኪን ሆነ እንዲህ ሊተኛ ቻለንጅ ተረጋግቶ ብላ ራሷን እየጠየቀች ነበረ። ከዛ የሆነ ነገር ደረበችለት። የሆነ ሻርቧን ነገር ካረገችለት በኋላ ጥላ ወጣች። ከዛ እሱ አልተኛም ነበር። አውቆ ነበር አይኑን የጨፈነው። ከወጣች በኋላ አይኑን ገለጠ። ስለ እሷ በማሰብ ተጠመደ። በሌላ በኩል ነዚር የአይደርን ጓደኛ ሻሂንን አገኘው። ወይኔ አይ መርጃን እኮ በአንድ ወቅት እኮ የኔ ሚስት እኮ ልትሆን እኮ ትችል እኮ ነበረ እያለ ዝም ብሎ ነዚር ባህሩን ይመለከታል። ነዚር እንደ ፍቅረኛሞች እዚህ ባህሩ ላይ መመልከት አይደለም አይጠራኸኝ የሆነ ምንነግረኝ ነገር አለ በል ንገረኛ ብሎ እየጠየቀው ነበረ። በሌላ በኩል ዛራ በጧት ለአስሊ ቁርስ አመጣችላት። በይሃው መብላት ትችላለሽ እያለቻት ነበር። ይህም ከዚህ በኋላ ምግብንና መጠጥን በተመለከተ ዛራ ብቻ ናት የሚመለከታት። ሌሎቹ እነ ቢናዝ እነ ቺቼክ ምግብን የሚመለከት ነገር አይመለከታቸውም። ቤቱን ብቻ እንዲያጸዱ ነው ትዕዛዝ የተሰጣቸው። ስለዚህ ዛራውን ምግብ ዛ ለአስሊ መጣችና ቁርስሽን ቢያለቻት አትሽ መጣ ብላ ጠየቀቻት። አልመጣም አለቻት። ውጪ እንዳደረስ ነግራት ውጪልኝ ብላ ትራስ ወረወረችባት። በሌላ በኩል የቤታቸው ሰራተኞች እነ ቢናዝ ድሮንም ቀድሞውንም ለነ ሃይደርና ለነ መርጃን ነበር የሚሰሩት። ቤተሰቦቻቸው የናቴሽና የነ መርጃን እርስ በርስ አንድ ቤት መኖር ሳይጀምሩ በፊት ሳይዋሃዱ በፊት ነገር ግን አሁን ጨነቃቸው። እነ ቢናዝ እንደዚህ ሰው ከተጠራጠረንማ አንደኛውን እኮ ከስራው ልቀቁ ማለት ነው። ታዲያ ለምን እዚህ እንቆያለን? ወደ መጣንበት ወደ ክፍለ ሀገር እንመለስ ብላ ስትናገር ልጇና ቺቼክ የእናታቸውን ሀሳብ ለማስቀየርና እንድትረጋጋ እየለመኗን ነበር። ነገር ግን ቢናዝ ይሄ ነገር እየከበዳ ነው። ይህን ነገር እየሰማው ምን ስለኛ ምን እንደሚያስቡ እያወቅኩኝ በጭራሽ ለአንድ ደቂቃ እንኳን እዚህ ቤት መቀመጥ አልችልም፣ ይከብደኛል እያለቻቸው ነበር። በጣም ከብዷታል። አቴሽና መርጃን እቤት ደርሰው እሷ መኪና ውስጥ ሁሉ ተኝታ ነበረ። ሌሊቱ ሙሉ ሲሰሩ ነበር የቆዩት። ከዛ እንደደርሱ መርጃን ተነሽ እያላት እንድትነሳ እየቀሰቀሳን ነበረ። ቤት እኮ ደረስን አላት። ከዛም በኋላ በል እንግዲህ ከዚህ መኪና እንደወረድ እንደመሆኔን መውቀስ መስደብ ጀምራሉ። እሺ እስካሁን ድረስ ደህና ነበርክ፣ ከዛ ድንገት ትቀየራለህ አለችው። ከዚህ በኋላ የምልሽን ነገር ነው የምታረጊው እያላን ነበር። ከመኪና ወረደች። ወደ ውስጥ እየገባች ነበረ። ከዛም በኋላ ቢናዝ እያናገረቻት ነው በር ጋር አግኝታ። ድንገት ሙዘይን መጣች። ስትመጣ የመርጃንን ጸጉር እየጎተተች ነበር። ቢናዝ ደግሞ ሁለቱ ያወሩ ብላ ትታቸው ሄዳ ነበረ። ድንገት እንደመጣች የመርጃንን ጸጉር እየጎተተች ነበር። ጎተተቻትና ልጄን በትራስ አፍነሽ መገየው አንቺ ማነሽ ብላ ድጋሚ ያንን መርዝ ይዘው መጣች። ከዛ ልታጠጣት ነበር። በግድ ልታጠጣት ትታገላታለች። ጠጪ እያለቻት ስትታገላን ነበረ። መርጃን ራሷን ልታስመልጥ ብዙ ታገለች። በድንገት አቴሽ መጣ። በሩን ከፍቶ እየገባ ነበረ። እንዴማይ ምን እያርክሽ ነው ያለሽው ብሎ ገላገለ። እናቱን እየተቆጣ ነበረ። እቺ ልጅ ገላታለሁ ትላለች ሙዘይን። ከዛ አቴሽ በቀጥታ መርጃንን ይዟት ሊወጣ ነው። ነገር ግን እሷ እንደተንበረከከች ቀረች። ፈርታለች። ጸጉሯ ተንጨባሯል። ስለዚህ እናቱን ይዟት ወደ ውጭ ወጣ። እናቱን ሊያናገር እንዴማይ ምን እያርክሽ ነው ያለሽው ምንድነው ነገሩ ይላታል። እቺ ልጅ ላረገችው ነገር ዋጋ መክፈል አለባት። ላረገችው ነገር አንድ ባንድ ሂሳቧን ታወራርዳለች። ዋጋ አስከፍላታለሁ ስትል ነበረ። እንዴማይ ቅናችን እንደዚህ አልነበረማ። ተረጋጊ እንዴ ነፍሰ ገዳይ ስለሆኑኛም ነፍሰ ገዳይ ልንሆን ነው እንዴ? በሌላ መንገድ ነው እነሱን ዋጋ ማስከፈል ያለብን ይላታል። ሲጀመር
እሷ ማግባት እቅዳችን አልነበረ። ምንድነው ደግሞ አሁን አንተ ከሚስት ጎን መቆም ጀመርክ እንዴ? ለእሷ መወገን ጀመርክ እንዴ አለችው። በሌላ በኩል መርጃን ዋናው ሳሎን ተቀምጣለች። እናቷ እየተንጎራደደች ነበር። ወይኔ እኔን ጥፋተኛዋ፣ መርዙን ጥንጥዬ ማድረግ አልነበረብኝም ነበረ፣ በደንብ በዛ በርከት አድርጌ መጨመር ነበረብኝ ትላለች። እንዴ እማዬ አንቺ ነሽ እንዴ ትላታለች። አሁን እኔ ነኝ እቺ ልጅ መሆን ነበረባት ስትል ነበር። ድንገት አስሊ እየመጣች ነበር። ስትመጣ ወደ መርጃን እየቀረበች አንቺ ነሽ ልትመርዥኝ የነበረው ወደ ኪችን እየገባሽ አይቼሻለሁ ስትላ ነበረ። ሙዘይን እናቴሽ ወደ ውስጥ እየገቡ አስሊና መርጃን ሲካሰሱ ሰሟቸው። አስሊ ሌላ ክስ አምጥታለች። መርጃንን ኪችን ስትገባ አይቻት ነበረ አልዋሸውም ብላ ድጋሚ መርጃን ላይ እያፈጠጠች ነበረ። አቴሽ መርጃን እየተመለከታት አንቺ ነሽ ወይ ብሎ ድጋሚ እያፈጠጠባን ነበረ። ሃይደር ሴት ልጁን እዚህ ጋር ለማስመለጥ ጣልቃ ሊገባ ብዙ ተመኘ፣ ግን የማዩን ነገር ነው፣ አልተሳካለትም። ከዛም አቴሽ አመረረ። መርጃን ተንበርከክ የአስሊ ግር ስር እያላን ነበረ። አስሊ ደስ አላት። መርጃን ግን በጣም እየከፋን ነበር። እምቢ ያለችው ተንበርከኪና ይቅርታ ጠይቂያታለሽ፣ ላለፉት 2 ቀናቶች ስታሳዩ የነበረው ባህሪ ትክክል አይደለም፣ በይ ተንበርከክ ይላታል። መርጃን ምንም ባላረገችው ነገር ይቅርታ እንድጠይቅ ትጠየቃለች። ነርሚን አንገቷን እንደቀረቀረች ቀረች። ከዛ መርጃን እምቢ ያለችው ግልጽ ነው። ከዛ አቴሽ ተንበረከክ ያለሽ ይቅርታ ጠይቂያለሽ፣ አለበዚያ ለ187 ቀናቶች ያህል የገባነው ኮንትራት እዚሁ አሁኑኑ ይፈርሳል፣ አሁኑኑ ይቋረጣል ብሎ ጠየቃቸው። ከዛ ተሰብስባችሁላችሁ እስር ቤት ትገባላችሁ አላቸው። ከባድ ኪሳራ ውስጥና ዕዳ ስላለባቸው እንዲህ ሲል ሃይደርና ነርሚን አንገታቸውን አቀረቀሩ። እዚህ ጋር መርጃን ተንበርክካ ይቅርታ እንድጠይቅ እየተገደደች መሆኑ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።